ሰላም የተወደዳችሁ እንደምን አላችሁ? እንግዲህ ሳምንታዊ የመዝናኛ ፕሮግራማችን ጀምሯል። ከፕሮግራሙ ጋር ሳሚ ነኝ ከሳሚ ቲዩብ አብራችሁን ቆዩ። እንደተለመደው እንግዲህ ከተለያዩ ማህበራዊ ሚዲያ ገጾች ያገኘናቸውን መዝናኛዎች ሰብሰብ አድርገን ወደ እናንተ ይዘን ቀርበናል። ለመጀመሪያ ጊዜ እንግዲህ ለዚህ ቤት አዲስ ከሆናችሁ ወይም ደግሞ ለመጀመሪያ ጊዜ እየተመለከታችሁን ከሆነ ሰብስክራይብ አድርጉ። ሌሎቻችሁም እንግዲህ ይህንን ቻናል እየተከታተሉ ያላችሁት ሰብስክራይብ ሳታደርጉ ስለሆነ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። በመጀመሪያ ይህንን ቪዲዮ ላይክ አድርገን እንጀምራለን። አብራችሁን ቆዩ። እስኪ የመጀመሪያውን መዝናኛ ፕሮግራማችን እስኪ ጋብዣችሁ እንመለስ። ስጋ የስጋ ናፍቆት ያለበት እንደዚህ ነው። ስጋ ኪሎ ስንት ሆኗል? አሁን ኪሎ ስንት ነው? 500 ብር ነው ወይስ እንዴት ነው? አይመችልም። ማንኛውም ተመችቶኛል አበላሉ። አንተ እዚህ የጎረቤታችን ልጅ ጨርሶ ጠግቦልህ እገላለሁ ብዬ ሰው እኮ ነው ያዳነኝ። 300 ሰው እኮ ነው ያዳነኝ። እንዴ ምን ሆነ? እደበድባለሁ ብዬ። ኧረ ተው እስኪ። እኔም ፈልጌ ነበር። ወደዛ ሄድ። ምንድነው የምትፈልገው? ባለቤቴ ጋር ተጣልቼ ደግሞ በስንት ቀናችሁ የተጣላችሁት? ሳምንት ሆነናል። ኧረ ቆይ ሳምንት ምን ሆናችሁ ደግሞ? አልጋም እንደው ችግር አለባችሁ አሁን ልጆች ወጣት እንደው ችግር አለባችሁ ደግሞ አልጋ ላይ የምን ሰነፍክ? አልጋ አሰራልኝ። አልጋ የሆነ አሰርችላት አልተመቻቱ ነው እኮ ነው። ዛሬ የምንገኘው ደሴ ኬላው ማዲያው ጎን ነው የምንገኘው። ማዲያው ጎን ምን አለ ካላችሁ አብዱል መጂድ የቤትና የቢሮ እቃዎች ማምረቻና መሸጫ በተመጣጣኝ ዋጋ አልጋ፣ ቁም ሳጥን፣ መደርደሪያ ብቻ ደንበኞቹ በሚፈልጉት አይነት ያቀርብላችኋል። ከእናንተ የሚጠበቀው ማዘዝ ብቻ ነው። በጋሽ ቀጭኑ ነው የመጣ ነው ካላችሁ ደግሞ ዲስካውንት ያደርግላችኋል። ጋሽ ቀጭኑ ይመችላል ማለት ነው። ሌላኛው መዝናኛ ፕሮግራማችን ደግሞ እስኪ ሴቶች ጉረኛ ሴቶች በእንዳንተ አይነት መናጤ ምጋበዝ አይደለም። ስማ አንተ ና። አቤት። ሂሳብ ስንት ነው? ተከፍሏል። እኔ መቤት ማለት ማን ይከፈለው? እዛ ጋር ያለው ልጅ። እኔ ብሬ የለኝም ብያለሁ። ማን ተቀበላለክ? ይቅርታ እኔ አላወቅኩም። ዞር በል እባክህ ማትረባ። አንተ ማን ስለሆንክ ነው ለኔ የምትከፍልልኝ? ምን ችግር አለው ዮርዲ? አሃ ቴዲና እንዴ አንድ ማኪያቶ ከፍለ ከችግር ወጣ ለማለት ነው። አሁንም ያውነሽ በቃ ስማ፣ እኔ ዮርዳኖስ ተሾመ በእንዳንተ አይነት መናጤ ምጋበዝ አይደለም። እሺ ቆይ ይሄን ያህል ተለያየን እንጂ አልተገዳደልን። ደረጃህን ወቅ። ስማ አንተ ስንት ነው ከፈለው? ፈነኬኩ 500 ብር። አሁኑኑ መልስለት። እቺን አረኩ ብሎ ለማውራት ነው። ሆ ወይኔ ጉዴ። አለሽም ይቅርታ የኔ አባት ረስቼ መጥቼ ነው። ይልልም አይቻልም፣ ያስቀጣኛል። ወይ እሱን ጠይቅ። እንዴ እሱ ምን አገባው? የወንድሙ ቤት እኮ ነው። ተከፈለው ብር የከፈልኩላትን ብር አምጣው። ስጣው እባክህ። አሁን ደው ትራንስፈር አስደርጋለሁ። ይኮራባል ነው ልጅ ሰማል። ሄሎ የኔ ፍቅር የሆነ ቦታ ሆኜ ነው 10,000 ብር ትራንስፈር አድርግልኝ። አንቺ ደግሞ ሁሌ ገንዘብ ነው የምትይው። የለኝም ስራ ላይ ነኝ። ቻው። ለዚሁ ነው። ለማንኛውም ሳትከፍል እንዳትወጣ፣ ካልሆነ ቤቱን ሙሉ አጽድታ ትውጣ። እኔ ያንን ገንዘብ ባንክ አስገብቼ እመጣለሁ። እዚህ ነውና ጉረኛ ለሆናችሁ መቻችሁ። እሺ ሌላኛውንም አብረን እስኪ ተመልክተን እንመለስ። እንግዲህ ሌላኛው መዝናኛ ቪዲዮዎችን ደግሞ አንቺ ስለላ ደግሞ ዛሬም ሰከርሽ። የት ነው ያለው? እሺ የት? አንጋር ላይ ነው የወደቁት። ታገኘኛለህ ደግሞ
አባታ ነገረኝ ምን በሰፈሬ መጣው አንተ አንድ ቀን ማለት ነው ሞት እንደው ፈርብዳ ዝባቡ አንተ ሞት ከኛ በቃ እንግዲህ ለማንኛውም ወሮሮ ታላት እንደውነት መከረኛ ሰይ አላላ ለምን ፈለግ አትምጣ በቃ ኧረ ሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ በቃ ትንቆበልላለሽ ትዞሪያለሽ ያውርስ ነው እንዴ ሰላም አባቴ እንዴት ነሽ አማኑ እዚህ አካባቢ የእንስሳት መድኃኒት ተደረገ ፈልጌ ነበር ምን ነው አመመህ አካባቢ ነው ወንድም ጫማ ተፈቷል አንተ ቆይ አንዴ ልደውልላችኋለሁ እኔ እንትን ልበለው እኔ ሊያዝልህ አንተ ጫማህን ሰረው አረ ሊያዝልህ ብለሽ ይዘሽ ልትጠፊ አራዳልሽ እናና ሰርልኝ አንተ ሰርልኝ አዎ ሰርልኝ ኖ የሚገርም ነው። ለማንኛውም ያው እንግዲህ ብዙ ነገሩን እየተዝናናን ካልሆነ ይሄ ጊዜ የሚያልፍ አይደለም አይደለ? በዛ በኩል ነዳጁ፣ በዛ በኩል ኑሮ ምን ያልሆነ ነገር አለ? አሁን ምን አናታችን ላይ ያልወጣ ነገር የለም አይደል? ለዛሬ ያሰባሰብኩላችሁ እነዚህን ይመስሉ ነበረ። በሌላ ጊዜ ደግሞ በሌላ ፕሮግራም አዳዲስና አስቂኝ አስተማሪ ቪዲዮዎችን ይዤላችሁ እመጣለሁ። እስከዛው ድረስ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በያላችሁበት ሁሉ ሰላማችሁ ይብዛ። ሰላም። ቆይ አንድ የረሳሁት ነገር ሳልነግራችሁ፣ ይህን ቻናል ላይክ ሳታረጉ ልትወጡ ነው? ኧረ እንዴ ደስ አይልም? የምር ደስ አይልም እንዴ? ላይክ አርጉና ውጡ። ምን ችግር አለው? ምክንያቱም የእናንተ አንድ ክሊክ ላይክ ለእናንተ ምንም የሚያስከፍለው ነገር የለም። ለዚህ ደግሞ እንደ ማበረታቻ ነው እና ዩቲዩብ ሪከመንድ እንዲያደርግ ደግሞ ያገለግለኛልና ፕሊስ ላይክ አድርጋችሁ ብትወጡ ምንም ችግር የለውም። በሉ አሁን አልመለስም። ደህና ሁኑ። በሉ ደህና ሁኑ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። ደህና ሁኑ። መልካም ጊዜ